ደምሴ ተካ እስቲ ያለውን እንስማ። ስለ ቴዲ አፍሮ ያለውን እንስማ። ቴዎድሮስ ካሳሁን አቅም ስላለው የፈለገውን ነገር መስራት ይችላል። ዛሬ የሚነሳ ሌላ አማርኛ ዘፋኝ ግን የፈለገውን ነገር ማድረግ ይችላል አይችልም? ስለዚህ ሙዚቃው አላደገም ወድቋል ያስብላል ይሄ አስተሳሰብ። የመስራት አቅማችንን የሚፈታተነውን ችግርና ሙዚቃው አድቋል ወድቋል የሚለው ነገር ሁለቱን ነገሮች መለየት አለባቸው። ስለዚህ እኔ አሁን ነገር ለማሳጠር አድጓል ወደሚለው አስተሳሰብ ሄዳለሁ። ማደጉ ምልክቱ ምንድነው? የዚህ ሁሉ ሰው አንድ ላይ አሁን እዚህ ጋር መሰባሰብ በራሱ ማደጉ ነው። ሙዚቃው ካላደገ ይሄ ሁሉ ድምጻዊ ከየት መጣ? ለምን መጣ? ምን ሊሰራ መጣ? እዚህ ታዲያ ሙዚቃ የማያድግ ከሆነ ያላደገ ከሆነ ጥቅም የማያመጣ ከሆነ የማንወደው ከሆነ ለምን እዚህ ተሰባሰብን? እኮ ለውጥ የማያመጣ አቅጣጫው የማያስይዝ ነገር ከፍ የማያደርግ ነገር ሳይወዳልን ለዜማ ለግጥም እንኳን አይጨነቅም። አድጓል እንዳትጠራጠሩ ሙዚቃችን አድጓል። ለግጥም አይጨነቅም። ያ ማለት ደግሞ ሙዚቃ አንድ አዝማች አንድ ግጥም ተብሎ ወደ ጭፈራ ነበር የሚካሄደው። አሁንስ በአንድ ዘፈን ውስጥ ስንት ዜማዎች አሉ? ልብ ማለት ያለብን ይሄንን ነው። ካንዱ አንዱ ሞዴል እየሆነ ዛሬ የመጨረሻ አንድ ነጠላ ዜማ የሰራው ድምጻዊ ጋር የደረስነው ዝም ተብሎ ነው? ሙዚቃችን ያለው ተደማጭነት ስለጨመረ ነው። የጉራግኛ ዘፈን ተደማጭነቱ የመታየት አቅሙ ስለጨመረ በዚህ ዘመን ሙዚቃ አድጋለች ብሎ በድፍረት መናገር ከባድ ነው አይደለም። እኔ ራሴ ያወጣሉ ይልኳል ሙዚቃ፣ ምክንያቱም ገንዘብ ያመጣል። ጥሩ ዜማ ይኑረኝ፣ ስለ ግጥሙ ችግር የለውም። ሰው እኮ አሁን ይጨፍርበታል፣ ምን እንደሚልም አይሰማም። አብዛኛው ሰው እንትን ትርጉሙን አያውቅም። ለዚህ ነው አሁን በቴዲ አፍሮ አልበም ላይ ሰው እንደዚህ የተነቃነቀው። ባይሆን ከዚህ በኋላ ለ10 ዓመት ለ15 ዓመት ሰው በጥንቃቄ ይሰራል። ያው ግጥሞቹን ተጠንቅቆ ይሰራል። ምክንያቱም ያው አላ ነው። ሌሎች ችግሮች አሉ። የራሳችን ሚዲያ የለንም፣ የራሳችን ጋዜጣ የለንም፣ የራሳችን መጽሔት የለንም፣ ራሳችንን የምንገልጽበት መንገድ የለንም። እነዛ ነገሮች እንቅፋት ሆነውብናል። አሁንም ይሄ ሌላ ታሪክ ነው። ግን ሙዚቃችን አድጓል። ከመሰማት በክሊፕ ወደ መታየት ተደማጭነት እኮ በጣም ሰፍቷል። ከድሮ አንግል በጣም አሁን ሙዚቃ በጣም ነው የሚሰማው። ሙዚቃ ተሰምቷል ማለት ደግሞ ጥበብ አድጋለች ማለት አይደለም። ጥበብ በደንብ እየተመታች ያለችው አሁን ነው። ምክንያቱም በፊት ከውስጥ ለስሜት ለውስጥ ስትል ነው የምትሰራው። በፊት ያሉ ሙዚቀኞች ጥበብን ስለሚወዷት ነው፣ ጥበብን አክብሯት ነው የሚሰሩት። አሁን ግን ታርጌት ገንዘብ ነው፣ ለገንዘብ ነው የሚሰራ። ጥሩ ክሊፕ እና ጥሩ ዜማ እንጂ ስለ ግጥም ማንም አይጨንቅም። ሶስቱንም አሟልት ደግሞ ካልሰራ አንድ ዘፈን ነው ሊባል አይችልም። ምን አሁን አንድ ወር የሚሰማ ሙዚቃ እኮ የለም። አንድ ሳምንት ይሰማል፣ ከዛ ይሞታል። አንድ ወር የሚሰማ ሙዚቃ የለም። በእንደዚህ አይነት ሁኔታ ውስጥ ሆነን ሙዚቃ አድጋለች ብሎ በድፍረት መናገር ትንሽ ይከብዳል። ሄደናል። ቅድም እንዳልኩት አቅማችንን የሚፈትን ነገር ሊኖር ይችላል፣ ግን ሙዚቃችን አድጓል። ለማደጉ እኛ ራሳችን ከአንዳችን የሞዴል እየሆነን እየወሰድን የሰራናቸው የምስል ጥራት እንደ ሙዚቃ እድገት እንደ ጥበብ እድገት ካየነው እጅግ በጣም ትልቅ ለውጥ ትልቅ እድገት። እንደ ጥበብ ካየነው ግን እንደ ስሜት ካየነው ሙዚቃ ሞታለች። ግን ያው አንዳንድ ጊዜ የሚነሱ እነዚህ መግነጢሳዊ ኃይል ይዞ የሚነሱ አሉ ዘፋኞች እንደነ ቴዲ አፍሮ ምናምን። ሲነሱ ደግሞ ሙዚቃ ታንሰራራለች፣ ሙዚቃ ህይወት ትዘራለች። ከዛ በዘለለ ግን በክሊፕ ጥራት ሙዚቃ አድጋለች ብዬ በእኔ እምነት አላምንም። ስራዎች አንድ ማስረጃ ሆኖ ሁለተኛው ማስረጃዬ ደግሞ ምንድነው? የጉራግኛ ሙዚቃ ባያድግ ኖሮ አስቴር አወቀ እኮ አሁን የፖፕ ንግስት ነች አይደለም? ድሮ ያልሰራችውን በነገራችን ላይ የማያካለ ጉራጌ ነች በአንድ በኩል። አሁን ጉራግኛ ሰርታለች። ድሮ ያኔ እስከ 9ኛው ካሴቷ ድረስ ሳትሰራ ቆይታ እስከ 11ኛ ካሴቷ ሳትሰራ ቆይታ 13ኛውና 14ኛው ካሴቷ ላይ ጉራግኛ ሰርታለች። ከዛ በኋላ ጥሯት ልሸልማት ብሎ ነው ደበበ ዘፍኗል እኮ ጉራግኛ።
ከዛ በኋላ ደግሞ እንግዲህ አማርኛ በጉራግኛ አማርኛ ከ9ኛ ወይ ከ10 ምናምነኛ አልበም በኋላ ጉራጌኛ መስፈኗ ጉራጌ ሙዚቃው አድጓል ማለት አይደለም እኮ። ጉራጌን አስታወሰችው ነው እንዳልከው። ዘሯ ጉራጌ ከሆነ ጉራጌ መሆኗን ትዝ አላት ነው የሚባለው እንጂ ሙዚቃን ታደገችው ማለት አይደለም። ሙዚቃ ደግሞ ጉራጌኛ ሙዚቃ ስላደገ ብቻ ሙዚቃ አድጓል ማለት አይቻልም። ሙዚቃ በቋንቋ ልንከፋፍለው ማንችለው ጥበብ ነው። ስለዚህ ከ9 ወይ ከ10 ምናምን አልበም በኋላ አስቴር አወቀ ጉራጌኛ ሸፈነች ዘፈነች ተብሎ ሙዚቃ አድጋለች ካልን በጣም ከባድ ነው። አገውኛ በጉራጌኛ ጎጃምኛ በጉራጌኛ እየተደባለቀም ቢሆን ሌሎች ሰዎች እየዘፈኑት ነው ከኛ አልፎ ከባለቤቶቹ አልፎ። ይሄ ማለት የጉራጌኛ ሙዚቃችን ማደጉን ነው የሚያሳየው። ይሄንን እንዳትጠራጠሩ፣ እያደገ ነው ያለው። የገበያ ሁኔታ፣ የቴክኖሎጂው መራቀቅና የሲዲ እና የካሴት ሽያጭ መቆም እኛን ሽባ አድርጎናል። አዎ በትክክል እንደ ልባችን ኮንሰርት ሰጥተን እንደ ልባችን ሰርተን የምንጠቀምባቸው ነገሮች ተሰናክለውብናል፣ መንገድ ተዘጋግቶብናል። ትክክል ነው። እና በዚህ መንገድ ሙዚቃ አድጋለች ብሎ መናገር አይቻልም። አዎ እውነት ነው። በጣም ብዙ ሙዚቃዎች ይለቀቃሉ፣ ብዙ ዘፋኞችም እየተፈጠሩ ነው። ብዙ ታዳጊ ዘፋኞች አሉ። ብዙ እንደውም እኮ በደንብ ቫይራል አድርጎታል እንጂ በጣም ብዙ ዘፋኞች ወደ ሚዲያው እየተቀላቀሉ ነው። ወደ ጥበቡ ሳይሆን ወደ ሚዲያው እየተቀላቀሉ ነው። ስለዚህ በዚህ ልክ ሙዚቃ አድጋለች ብሎ መናገር ከባድ ነው። ለኔ ይከብደኛል። ሀሳብ አለኝ እኔ የመስፈን እውነት እኔ ጥበበኛ ነኝ ብዬ አስቤ ሳይሆን ገንዘብ ያመጣል፣ ገንዘብ አገኝበታለሁ፣ ደግሞ እድሌ ሆኖ ቫይራል ቢወጣልኝ ፌመስ ሆንበታለሁ። ስለዚህ ድሮ እኔ ከድሮም ያላወጣሁት ድሮ የሰው ልጅ ጥበብን ነው የሚፈልገው፣ ግጥሙን ነው የሚሰማው። ዘፋኞችም ቢሆኑ የጥበብ ውስጥ ያሉ ሰው ዘፋኞችም ቢሆኑ ትኩረት የሚያደርጉት ዘፈኑ ላይ ሳይሆን ግጥሙ ላይ ነው፣ ዜማው ላይ ነው። እንደውም ክሊፑ ላይ ምንም አይጨነቁም። ክሊፕ እኮ የሆነች ቦታ ላይ ቆሞ ያልቃል። በዛች ክሊፕ ላይ አይጨነቁም። ያሁን ደግሞ ዘፋኞች ክሊፕ ላይ ነው የሚጨነቁት። ዘፈኑ ምንም ማለት አይደለም፣ ዜማው ብቻ በደንብ ረገጥ ያርክ፣ ሌላው ነገር ኖርማል ነው። በዚህ ልክ በተካሄደበት ሰዓት ሙዚቃ አድጋለች ብሎ መናገር ከባድ ነው። ከዚህ በዘለለ ደግሞ ከ9 እና ከ10 ምናምን አልበም በኋላ አስቴር አወቀ ጉራጌኛ ዘፈን ዘፈነች ተብሎ በዚህም ዘፈኑ አድጓል ማለት አይቻልም። እንዳጠቃላይ አሁን እኔ እንደ ጉራጌ እንደ ኦሮሞ ወይ ደግሞ እንደ አማራ ምናምን ሳይሆን ግን እንዳጠቃላይ እንደ ሀገር ሙዚቃ እንደ ሀገረኛ ሙዚቃ ነው ሀሳቤን የምሰጠው። ኤኒዌይ አሁን አድጋለች ብለን ተስፋ እናደርጋለን። ከነገ በኋላ በደንብ ትነሳለች ሙዚቃ በደንብ ትላለች ብለን ተስፋ እናደርጋለን። አመሰግናለሁ። ውድ የኖቹ ዩቲዩብ ቤተሰቦች ሰብስክራይብ ማድረጋችሁ እንደረሱ። ሰብስክራይብ አድርጉ፣ እኛም አፕዴት እንሆናለን። ቴንክ ዩ